ጤና ይስጥልን ክቡራን ተመልካቾቻችን ከዶት ስትሪም የታይምላይን ፕሮግራማችን አሁን ተጀምሯል። በዛሬው የታይምላይን ፕሮግራማችን በትላንትናው ዕለት ኢትዮጵያ ዴሊቨርስ ወይም ኢትዮጵያ ታከናውናለች በሚል ርዕስ የተካሄደውን ጉባኤ አስመልክቶ ጠቅላይ ሚኒስትር አብይ አህመድ በጉባኤው ላይ ያደረጓቸው ንግግሮች ዋና ዋና ነጥቦች ላይ ትኩረት አድርገን ዛሬ ቆይታ እናደርጋለን። እንደተለመደው እዚህ ስቱዲዮ እኔ አሚር ጌቱና ባልደረባዬ አይን አለም ሀድራ ተገናኝተናል። አሚር እንግዲህ እንዳልከው ነው ጠቅላይ ሚኒስትራችን በጉባኤው ላይ የተለያዩ ነጥቦችን አንስተዋል። እኛ የተወሰኑትን መርጠናል። እነሱ ላይ ነው ቆይታ የምናደርገው። እንደው መነሻ ላይ ካሉት ብንነሳ ኢትዮጵያ አሁን ያለችበትን ወቅታዊ ሁኔታ ጠቆም አደረጉና አሁን ሀገራችን ኢትዮጵያ ያለችበት ምዕራፍ ተራ ለውጥ የሚፈልግ ይሄ በሂደት 1 2 3 እያልክ የምትሄድበት አይነት ሳይሆን ወይንም ደግሞ ሌሎችን የቀደሟትን ለመከተል ወይ እነሱ ጋር ለመድረስ የምትሄድበትን አይነት ሂደት ሳይሆን የሚጠይቀው ሊፕ ኢንቱ ዘ ፊውቸር ብለው ያነሱት ወይም ደግሞ መስፈንጠር የሚያስፈልጋት ወቅት ላይ ነች ነው ያሉት። ልክ አሁን እኛ ድሮ ተማሪዎች ሆነን ደብል መምታት የሚባል ነገር አለ። አንደኛ ክፍል አንዷን ዘለሃታል ማለት ነው። በህጉ ከሄድክ 2 መግባት አለብህ። ግን በቃ አንተ ኃይለኛ ተማሪ ከሆንክ ወደ 3 ታልፋለህ። በየሰፈራችን እንደውም እንደዚህ አይነት ኤክሰፕሽናል ተማሪዎች አሉ። እንደዛና ኢትዮጵያ አሁን እንደው በትክክል ደብል መምታት ብቻ የሚለው ባይመጥነውም ግን መስፈንጠር የሚያስፈልጋት የታሪክ ምዕራፍ ላይ ናት። በጣም መስራት አለብን። መከተልም አይደለም የቀደመው ዓለም ላይ መድረስም ብቻ ሳይሆን ተስፈንጥራ በፍጥነት መሄድ አለባት። እንደዚህ አይነት ታሪካዊ ምዕራፍ ላይ ናት ሲሉ አንስተዋል። እንግዲህ ይህ ራዕይ ሀገሪቱ ካላት ጥንታዊ ታሪክና ካጋጠሟት ፈተናዎች ተነስታ የነገውን አዲስ ምዕራፍ በራስ መተማመን እንድትቀርጽ ታሪክም ወደኋላ አላት አይደለ? እንደዚህ ትልልቅ እርምጃዎችን ተራምዳ ያሳየችባቸው እና እሱን መነሻ ማድረጋ እሱንም ይዛ ወደፊት ደግሞ በራስ መተማመንና በብቃት እንድትሄድ የሚያስችላት ምዕራፍ ላይ ናት ያለችው። እንግዲህ በንግግራቸው መጀመሪያ ላይ ጠቅላይ ሚኒስትሩ የኢትዮጵያን የታሪክና የሉዓላዊነት መሰረት ያነሳሉ። ኢትዮጵያ አሁን ላይ ከ130 ሚሊዮን በላይ ሕዝብ ያላት ታሪካዊ ሉዓላዊነትን ጠብቃ የኖረች ጥንታዊ ሀገር መሆኗን ያነሳሉ። ቀደም ሲል እንደውም ስለ ታሪክ እያነሳሽ ነበረ። ኢትዮጵያ ይሄ አሁን ያላት የእድገት ጉዞ እንደው በአንድ ሌሊት ብቻ የተገኘ ሳይሆን የታሪክ መሰረት ያለው መሆኑን ያነሳሉ እና በንግግራቸው ጅማሬ ላይ የታሪክ ፋውንዴሽን ያለንን በአንድ ናይት ብቻ ይሄ የመጣ እድገት ስኬት አይደለም ያለን። ትላንት አባቶቻችን ትልልቅ ገድሎችን ሰርተው ያለፉ በብዙ ውጣ ውረዶችን ብናልፍ ትልልቅ ደግሞ የታሪክ መሰረቶች ያሉን እንደውም ኢትዮጵያ ዘ ላንድ ኦፍ ኦሪጂንስ ነው የምትባለው እንደዚህ ትልልቅ ታሪክ ያላት ሀገር ናትና የታሪክ መሰረት የእድገት የታሪክ መሰረት ያለን ሀገር መሆናችንን በንግግራቸው ላይ እንደመነሻ ያነሳሉ። ኢትዮጵያን ዝቅ አድርጎ የመመልከት አዝማሚያ እንደነበረም አንስተዋል። ባለፈው ታሪክ ተሞክሯችንም አሁንም የጀመርናቸው የሰራናቸው ያሳካናቸው ፕሮጀክቶች ላይ ስራዎች ሲጀመሩ አንዳንድ አካላት እንደማይቻል መሳካት የሚችልበት አካሄድ እንደሌለ አቅም እንደሌለ ያነሱ ነበር። ኢትዮጵያን ዝቅ አድርጎ የመመልከትም አንድምታ ነበርና ነገር ግን ያንን ዝም ያሰኘ ያንን የቀየረ ብዙ ስኬቶችን ኢትዮጵያ ማከናወኗን ጠቆም አድርገዋል። ይሄ ደግሞ የህዳሴው ግድብ አንዱ ማሳያ መሆኑንም አንስተዋል። ያው እኛንም ሁላችን ኢትዮጵያውያንን የሚያስማማ ነው የሚሆን አይመስልም ነበረ። የሚሰጠው አስተያየቶችም የሚያስቆሙ አይነት ነበሩ፣ ተስፋ እንድትቆርጥ የሚያደርጉ አይነት ነበሩ። ነገር ግን የኢትዮጵያ ህዝብ በጋራ ቆሞ በጋራ ተነስቶ ሁሉም ተረባርቦ የህዳሴው ግድብን እውን ማድረግ ተችሏል። ስለዚህ በዚህ መንገድ ኢትዮጵያ ዝቅተኛ ግምቶችን አትችሉም ባዮችን አሳፍራ ለስኬት በቅታለች፣ መቻልን አሳይታለች። እንደውም አሁን የህዳሴ ግድብን ስናነሳ የአድዋን ደግሞ አለማንሳት አይቻልም። በታሪክ ሂደት እንግዲህ የህዳሴው ግድብ ዳግማዊ አድዋ ነው አይደል የሚባለው። አድዋ ደግሞ የኢትዮጵያ የስኬት ሰንደቅ ነው ብለን ማለት እንችላለን። በታሪክ አጋጣሚ እንግዲህ በርካታ የአፍሪካ ሀገሮች በነጮች ወረራ ላይ ቅኝ ግዛት ላይ በነበሩበት ጊዜ ኢትዮጵያ ደግሞ እምቢ አልገዛም ብላ ነፃነቷን ያወጀችበት ትልቁ ታሪካችን ነው እና የኢትዮጵያ የስኬት ታሪክ እንደው ዝም ብሎ አሁን የጀመረ በዚህ ትውልድ ላይ የቆመ አሁን የተጀመረ ሳይሆን በፊትም መሰረት የነበረው አባቶቻችን ጀግንነታቸውን ኢትዮጵያን ለመጠበቅ የኢትዮጵያን ታሪክ ሉዓላዊነቷን ለማስጠበቅ ትልልቅ ስኬቶችን ገድሎችን የፈጸሙበት ታሪክ እንዳለንም ማሳየት ይቻላል። እንግዲህ አሁን ላይ ደግሞ ምን ላይ ነን የሚለውን በተለይ በኢኮኖሚው ላይ ኢትዮጵያ ምን ላይ ነች፣ ምንን አሳክታለች የሚለውን ስንመለከት አሁን
የአስደናቂውን የማክሮ ኢኮኖሚ ስኬቶችና እድገቶችን አለማንሳት አይቻልም። ኢትዮጵያ አሁን በማክሮ ኢኮኖሚ ትግበራ ላይ ትገኛለች። እንግዲህ ኢትዮጵያ የወሰደቻቸው የማክሮ ኢኮኖሚ ማሻሻያ እርምጃዎች ተጨባጭና የሚታዩ ፍሬዎችን ያፈሩ በመሆናቸው በተለይም ደግሞ በዋናነት የሚነሱት የዋጋ ንረትን በመቆጣጠርና የኢኮኖሚ አጠቃላይ ኢኮኖሚ እድገት በማስመዝገብ ረገድ ትልቅ ስኬት መመዝገቡን እንግዲህ እነዚህ መረጃዎች ያሳያሉ። ጠቅላይ ሚኒስትሩም በንግግራቸው እነዚህ የማክሮ ኢኮኖሚ ማሻሻያዎች በተለይ በዋጋ ንረትን በመቆጣጠር አጠቃላይ ኢኮኖሚውን ደግሞ በማሳካት በማሳደግ በኩል ያለውን አስተዋጽኦ አንስተው ነበር። ቁጥራዊ መረጃም አንስተዋል ጠቅላይ ሚኒስትር አብይ አህመድ። ለምሳሌ ዋጋ ንረቱን በተመለከተ ቀደም ሲል በሀገራችን ከፍተኛ የሆነ የኑሮ ውድነት የዋጋ ንረት ኢንፍሌሽን ነበረ። ከ30 በመቶ በላይ ነበር እንደውም ተመዝግቦ የነበረው። አሁን ግን በከፍተኛ ሁኔታ ቀንሶ በዚህ ዓመት ደግሞ ወደ ነጠላ አሃዝ ወይም ደግሞ ሲንግል ዲጂት ደርሷል ነው ያሉት። እንግዲህ ይህ ለኢኮኖሚ መረጋጋትም ትልቅ ማሳያ ነው። ከ30 በመቶ ከባለ 2 ዲጂት ቁጥር ወደ ባለ 1 አሃዝ ነው የወረደው እና ሰፊ ልዩነት ነው። ሌላው ደግሞ በማክሮ ኢኮኖሚ ማሻሻያው ላይ የሚነሳው የወጪ ንግድ ገቢ ወይም ኤክስፖርት ነው። ኢትዮጵያ እንደምታውቂው ባለፉት የለውጥ ዓመታት በከፍተኛ ሁኔታ የወጪ ንግድ እድገት እያስመዘገበች ያው ቁጥራዊ መረጃዎች የሚያሳዩት ይህን ነው። ያለፉት 10 ወራት መረጃዎች እንደሚያሳዩት ከ8.7 ቢሊዮን ዶላር በላይ ከወጪ ንግድ ወይም ከኤክስፖርቱ እንዳገኘች መረጃው ያሳያል እና ጠቅላይ ሚኒስትሩም በተለይ የወጪ ንግድ ገቢ ወይም ኤክስፖርት ዘርፍ ላይ ትልልቅ ስራዎች እየተሰሩ መሆኑና ገቢውም እድገቱም በዛው ልክ እየጨመረ መሆኑን አንስተዋል። እነ ቡናን፣ ሆርቲካልቸር፣ አበባን ጨምሮ የቆዳና ሌጦ ዘርፎች ላይ የሚገኙ ገቢዎችን በከፍተኛ ሁኔታ እያደጉ መሆናቸውን ያነሱበት ነበር። እነኚህ ተደማምረው እንግዲህ በአጠቃላይ እንደ ሀገር የኢትዮጵያ ኢኮኖሚ በእጅጉ እያደገ እንዳለ ነው ቁጥሮች የሚያመላክቱት። እንደ ሀገር ብቻም ሳይሆን ደግሞ በአህጉር ደረጃ ፈጣን የኢኮኖሚ እድገት ኢትዮጵያ እያሳየች ነው ያለችው ብለዋል እና በዚህ በጀት ዓመት ብቻ የሚመዘገበው ኢኮኖሚ እጅግ በጣም ከፍተኛ መሆኑንም አንስተዋል። በ10.2 በመቶ ያድጋል ተብሎ ነው የሚጠበቀው። ታዲያ ይህም በአህጉራችን ፈጣኑ የእድገት ምጣኔ ተብሎም የሚወሰድ ነው። እነኚህ ነገሮች እንግዲህ የሪፎርሙ ውጤቶች ናቸው። የተለያዩ የተሰሩ የለውጥ ስራዎች በተለይ ደግሞ በማክሮ ኢኮኖሚ ዘርፍ የተወሰዱ እርምጃዎች ያመጡት ነው። እንደ ሀገርም የኢኮኖሚ ለውጥ አለ። በአፍሪካም ደረጃ ደግሞ ከፍተኛና ፈጣን የሚባል እድገት ኢትዮጵያ አስመዝግባለች። ሌላው በዲጂታል ትራንስፎርሜሽን እና የፋይናንስ ተደራሽነት በኩልም የተነሱ ሀሳቦች ነበሩ። የዲጂታል መታወቂያና የክፍያ ስርዓቶች ቀደም ሲል በኢኮኖሚው ስርዓት ውስጥ ተጠቃሚ ያልነበሩ ዜጎችን በተለይም አነስተኛ ነጋዴዎችንና ሴቶችን ወደ መደበኛ ወደ ሆነው የኢኮኖሚ ማዕቀፍ በማምጣት የህይወት ለውጥ እያስመዘገቡ መሆኑን ማሳየቱንም ያነሱበት ነበር። አሁን ከዲጂታል መታወቂያ ስርዓት ጋር ስናነሳ ይሄ እያንዳንዱ ዜጋ አንድ መሆኑን የሚገልጽ ናሽናል አይዲ የምንለው ማለት ነው። በዛ ስርዓት ውስጥ ዜጎች እየገቡ ነው። በፋይናንስ ደግሞ እንደነ ቴሌብር ያሉ ሌሎችም የዲጂታል ፋይናንስ ስርዓቶች በተለይም በኢኮኖሚ ስርዓት ውስጥ ተጠቃሚ ያልነበሩ ዜጎች እንዲጠቀሙ፣ ሴቶችም ተጠቃሚ እንዲሆኑ፣ አሰራሩም ደግሞ ይሄ ከነበረው ባህላዊ አሰራር ወጥቶ ፈጣንና የኢትዮጵያንም እድገት በዛው ልክ የሚያፋጥን የሚያበረታታ አዳዲስ ጅምሮች መኖራቸውን የሚያበረታቱ ስራዎች እየተሰሩ መሆናቸውን የሚያነሱበት ነበር። ኢትዮጵያ አሁን ላይ እንግዲህ የዲጂታል ኢትዮጵያ 2030 የማዕቀፍ ትግበራ ላይ ትገኛለች እና በዚህ ማዕቀፍ ውስጥ በተለይም በፋይናንስ ስርዓት ውስጥ ትልልቅ ስራዎች እየተሰሩ መሆኑንም ያነሱበት ነበር። እንግዲህ እዚህ ነጥብ ላይ ስንነሳ የእድገት መለኪያው ቁጥር ብቻ አይደለም ሲሉም ጠቆም አድርገዋል። ይህን ያህል በመቶ አደግን፣ ይህን ያህል በመቶ እንደዚህ አይነት ለውጥ መጣ ብቻም ሳይሆን በተጨባጭ በዜጎች ህይወትም ለውጥ መታየቱን እንደዚሁ አንስተዋል። ለምሳሌ በሚሊዮን የሚቆጠሩ ኢትዮጵያውያን ከዚህ ቀደም የማያገኟቸው የነበሩ እድሎችን ማግኘት ችለዋል። በቴክኖሎጂው መተሳሰር መምጣቱ፣ ሁሉም ሰው በእጁ ላይ ቴክኖሎጂው መምጣቱ ከዚህ ቀደም ያገኘው የነበረውን እድል ሳያገኘው የቆየውን እድል እንዲያገኘው አስችሎታል። ብድር ሊሆን ይችላል፣ ሴቪንግ ሊሆን ይችላል፣ ገንዘብ ማስቀመጥ ሊሆን ይችላል። የተለያዩ የገንዘብ ልውውጦችን በቀላሉ እንዲያሳልጥ እንዲያቀላጥፍ አስችሎታል እና በተጨባጭ ዜጎች እድሉ ያልነበራቸው ዜጎች እንዲጠቀሙበት እድል የፈጠረ ነው እና የእድገት መለኪያው ከቁጥርም ያለፈ ነው። በተጨባጭ በሰው ልጅ ህይወት ለውጥ አይተናል ሲሉም እንደዚህ አንስተዋል። ከዛ ባለፈ ደግሞ ተቋማትንም ገንብተናል።
ይህንን የሚያቀላጥፉልን እዚህ ደረጃ ያደረሱን የኢኮኖሚ እድገት የሚያሳልጡልን ተቋማትንም መገንባት ችለናል እና በዚህም ውስጥ እናየዋለን ሲሉ ጠቁመዋል። ጠቅላይ ሚኒስትሩ እንግዲህ እነኚህ ሁሉ ነጥቦችን ሲያነሱ ሌላው ያነሱት ተጨባጭና መሰረታዊ ነገር ምንድነው? ኢትዮጵያ ዘርፈ ብዙ ችግር ያለባት ሀገር ናት። ብዙ ችግሮች አሉባት። እነኛን ችግሮች ግን እንደው ጊዜ ኖሮን አንዱን አንዴ እያለን የምንፈታበት ሁኔታ ላይ አይደለንም። እንደዚህ አይነት ቅንጦት ውስጥ አይደለንም ያለ ነው። አስቸኳይ እርምጃዎች፣ ፈጣን እርምጃዎች የምንፈልግበት ወቅት ላይ ነን እና ችግሮቻችንን ደራርበን ነው የምንፈታው። አንዱን ዛሬ አንዱን ነገ ሳይሆን አብረን በጋራ የሚተሳሰሩትን እያስተሳሰርን የሚደጋገፉ አጀንዳዎችን እያነሳን እያስተሳሰረን መሄድ አለብን። እንደዛም ነው እያደረግን ያለ ነው ብለው ለምሳሌ ብናነሳ የኢኮኖሚ ማሻሻያ በአንድ በኩል እንሰራለን። ከዛ ደግሞ ማህበራዊ ጥበቃ ያስፈልጋል። እሱንም አብረን አያይዘን እንሰራዋለን። ዲጂታል ትራንስፎርሜሽን ይኖራል። የሰው ኃይል ግንባታ ደግሞ በዚህ ያስፈልጋል። አሁን ዲጂታል ትራንስፎርሜሽንን ብታነሳ ቅድም አንተ ስትጠቅሳቸው የነበሩ የፋይናንሻል ተቋሞች የፋይናንስ ስርዓቱን የሚያቀላጥፉ ስርዓቶች አሉ። የቴክኖሎጂ ውጤቶችን ብራለን እና ፋይዳና የመሳሰሉትን እናሰራለን። ከዛው ተያይዞ ደግሞ የሰው ኃይል ግንባታ ያስፈልገናል። ለምሳሌ 5 ሚሊዮን ኮደርስ ብለን የተነሳ ነው ጥብ እንደዛ ነው እና ሁለቱን አስተሳስረን እየሄድን ነው ማለት ነው። እንዲህ እቅዶቻችንን አጀንዳዎቻችንን እያደጋገፍን ካልሄድን በስተቀር አንዱን ዛሬ አንዱን ነገ ብለን ምንፈታው አይደለም። ችግራችን ብዙ ነው ሲሉም እያስተሳሰርን እያቻቻልን ነገሮችን አብረን አያይዘን መሄድ እንዳለብንም አንስተዋል። ጠቅላይ ሚኒስትሩ ሌላው በትልቁ ያነሱት ሀሳብ በግልጽነትና በትህትና ፈተናዎችን መጋፈጥ እንደሚያስፈልግ ነው። እንግዲህ መንግስት የተመዘገቡ ስኬቶችን ብቻ ሳይሆን አሁንም በህዝቡ ላይ ያሉ ተጨባጭ ተግዳሮቶችና የኑሮ ጫናዎችን በቅንነትና በትህትና እንደሚቀበልና ይህም ወደፊት ለመራመድ እንደ መነሻ እንደሚሆኑ አንስተዋል። ይህን እንግዲህ በዋናነት ማንሳት የሚቻለው ሙሉ በሙሉ ስኬታማ ነን ብለን መናገር አንችልም። ህዝቡ የሚያነሳቸው የተለያዩ ጥያቄዎች አሉ። ለእነዚህ ጥያቄዎች እውቅና እንሰጣለን። በተለይ ከኑሮ ውድነት ጋር የሚያያዙ በህዝቡ የሚነሱ ጥያቄዎች እንደ መንግስት እውቅና እንሰጣለን። ግን ሙሉ በሙሉ ደግሞ በአንድ ሌሊት እነዚህን ጥያቄዎች መፍታት አንችልም። በሂደት እያንዳንዱ ጥያቄዎች ቀስ በቀስ ምላሽ የሚሰጣቸው ይሆናል። ለዚህም ደግሞ መንግስት በትጋት እየሰራ ስለመሆኑም ያነሳሉ። አዎ እንግዲህ ብዙ ችግሮች ኢትዮጵያ እንዳሉባት ዘርፈ ብዙ ችግሮች እንዳሉ ትልቅ እርምጃ እንደሚጠይቅ እኛ አንዳንድ እያለን መሄድ መራመድ ሳይሆን የሚያስፈልገን መስፈንጠር ነው የሚያስፈልገን ብለው ከመነሻውም ሲያነሱ ነበር እና ይህን ችግር ለመፍታት ለመቅረፍ ፍጥነትን ደምረን ደግሞ ለመሄድ የአንድ አካል አቅምና ኃይል ብቻ አይደለም የሚጠይቀው። መንግስት ብቻ አይደለም ይህን ስራ ማሳካት የሚችለው የጋራ ኃላፊነትን የአጋርነት መርህን የሚጠይቅ ነው ሲሉም መጨረሻ አካባቢ ያነሱት ነጥብ አለ። ስለዚህ ማንም አካል ብቻውን ሀገር ሊገነባ አይችልም። በጋራ ሊሆን ይችላል። ማህበረሰብ ሊሳተፍ ይገባል። የፋይናንስ ስርዓቱ በራሱ ሊያግዝ ይገባል። የውጭ አካላት ድጋፍም ሊያስፈልግ ይችላል። ብቻ በጋራ ውይይት፣ በጋራ አቅም፣ በጋራ ተሳትፎ ሀገራችንን መለወጥ አለብን። ችግሮቻችንንም እንደዚሁ ተያይዘን መፍታት ይኖርብናል የሚልም ሀሳብ አንስተዋል። አሁን ላይ እንግዲህ ስራዎች እየተሰሩ ነው። በጣም በርካታ የለውጥ ስራዎች እየተሰሩ ነው። የሚታዩ ለውጦችም እየተመዘገቡ እንደሆነ ጠቅላይ ሚኒስትሩ አንስተዋል። ከዛ ባለፈ ደግሞ ዋናው እንግዲህ ትኩረት ያደረጉበት ቀጣዩ ትውልድ ላይ ደግሞ መስራት እንደሚያስፈልግ ነው። ቀጣዩን ትውልድ ለለውጥ ማዘጋጀት እንደሚያስፈልግ ጠቅላይ ሚኒስትሩ በንግግራቸው ላይ ያሰመሩበት ጉዳይ ነው። የማሻሻያ ስራዎች ዋና ግብ የአሁኑ ጊዜ ማሻሻያ ብቻ ሳይሆን ቀጣዩ የኢትዮጵያ ትውልድ በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችልበትን የትምህርትና የተቋማት መሰረት መጣል መሆኑን ያብራሩበት አጋጣሚ ነው። እንግዲህ በተለይም በቀጣዩ ትውልድ ላይ ትምህርት ላይ ራሱን በትምህርት ዝግጅት ላይ በደንብ መስራት እንደሚያስፈልግ፣ የበቁ ዜጎችን ማፍራት ላይ በደንብ ትኩረት አድርጎ መስራት እንደሚያስፈልግ፣ በተለይ የነገዋን እኛ የምንመኛትን ትልቋን ኢትዮጵያን እውን ለማድረግ ቀጣዩ ትውልድ በተለይ በትምህርት የበቃ እንዲሆን ከዓለም አቀፉ የትምህርት ወይም ከዓለም አቀፉ ጉዞ ከዓለም አቀፉ መስመር ጋር እኩል የሚሄድ ብቃት ያለው ዜጋን ለማፍራት መስራት እንደሚያስፈልግ በጣም በትኩረት የተናገሩበት ነበር። ይሄ የትምህርት ተቋማት ላይ ሌላ ያነሱት ነጥብ ምንድነው? የትምህርት ተቋማቱ የተማሪዎችን ፖቴንሻል የውስጥ አቅም ሊያወጣ የሚችል መሆኑን ማረጋገጥ አለብን። እንደው በመደበኛነት ማስተማር ብቻ ሳይሆን እነኛ የተማሩ ዜጎች ነገ ወጥተው
የውስጥ አቅማቸውን ተጠቅመው ሀገር ለመለወጥ የተጀመረውን ለውጥ ለማስቀጠል አቅም የሚያዳብሩ ሊሆኑ የሚችሉ አድርጎ ማውጣቱንም ማረጋገጥ አለብን ሲሉም አንስተዋል። ከዛ ባለፈ እንግዲህ እንደተባለው ለውጥ ተጀምሯል፣ የሆነ ደረጃ ላይ ደርሰናል። ግን ዛሬ አይቆምም፣ ዛሬ አያልቅም፣ የሚቀጥል ነው። ትውልዱ እንዲረከብ መደላድል እየተፈጠረ ነው፣ ትምህርት ብለን እንዳነሳ ነው። ከዛ ባለፈ ደግሞ ይሄ ለውጥ ዘላቂ እንዲሆንም ትኩረት ሊሰጥባቸው የሚገቡ ነጥቦች እንዳሉ አንስተዋል። አንዱ ነገር ተወዳዳሪ ተቋማት መፍጠር ነው። ይሄን ለውጥ የሚያስቀጥሉ፣ የሚያስጉዙ፣ የሚያስኬዱ፣ ከዳር የሚያደርሱ ዘላቂነት ያላቸው ተቋማት ግንባታ ብለው ያነሱት አንዱ ነገር ነው። አሁን እየተሰራ ያለው የተጀመረው ነው። ከዛ ባለፈ ደግሞ የሰው ኃይል እናሰለጥናለን ብለን አይደል? እዚህ ጋር የቴክኖሎጂ ተቋማት አሉ። ከዛ ደግሞ የሰው ኃይል ብለናል። ለሰው ኃይል ደግሞ የሰው ኃይሉን አሰልጥነን የት ነው የምናሰማራው? ሰፊ የስራ እድል ያስፈልጋል እና የስራ እድል ፈጠራም ላይ እንደዚሁ ትኩረት ሰጥተን ልንሰራ እንደሚገባ አንስተዋል። ከዛ ባለፈ ፍትሐዊ ሀብት ክፍፍልም መኖር ለለውጡ ዘላቂነት ወሳኝ ነው ብለዋል። ፍትሐዊ የሀብት ክፍፍል እንግዲህ በየትኛውም የማህበረሰብ ክፍል በየትኛውም የሀገሪቱ ክፍል በኩል ደረጃ ሀብት ሊደርስ የሚችልበት የሀገሪቱ የትኛውም አይነት ፖቴንሻል ሊደርስበት የሚችልበትን ስርዓት መዘርጋት አለብን። ይህን ስናረጋግጥ የጀመርነው ለውጥ እንዲዘልቅ ከዳር እንዲደርስ እናስችላለን ብለውም እነኚህ መሰረታዊ 3 ነጥቦችንም አንስተዋል። ሌላው ደግሞ የኢትዮጵያ የለውጥ ጉዞ መሰረት ያለው መሬት የረገጠ እንዲሆን ደግሞ ከሌሎች ሀገራት ጋር ከዓለም አቀፉ ማህበረሰብ ጋር ደግሞ በጋራ መስራት ያስፈልጋል አይደለ? የሆነ መርህ ደግሞ ያስፈልጋል። ኢትዮጵያ መርህ ሊኖራት ይገባል። ባለፈው ስለ ዲፕሎማሲያችን እያነሳን የኢትዮጵያ በጋራ መጠቀም ላይ ይሄ ዊን ዊን የምንለው አይነት መርህ እንዳላት የተነሳበት ነበር እና የልማት መርኋም በዛ ጽንሰ ሀሳብ ላይ የጸና ሊሆን እንደሚገባ ያነሱበት ነው። ኢትዮጵያ በዓለም አቀፉ መድረክ ላይ ያላትን ተሳትፎ የምታደርገው በበታችነትም በበላይነትም ስሜት ይሄ ኢጎ የወጠረው ወይም ይሄ አንደርማይን የሆነ ሳይሆን በራስ መተማመን የሆነ እንዲሁም በግልጽነትና በጋራ መከባበር ላይ በተመሰረተ አጋርነት ላይ መሆኑን ያነሳሉ። ሉዓላዊነቷን አስከብራ ነው እንደቀደመው ጊዜ አላስፈላጊ መደራደሪያ ነጥቦች የተቀመጡባት ተጽዕኖ የተቀመጡባት ሳይሆን ሉዓላዊነቷን አስከብራ ጠብቃ በዊን ዊን አንተ እንዳልከው ያም አካል ይጠቀማል ነው የሚጠቀማለው በመደራደር አይነት ስርዓት ትሄዳለች የሚል ነጥብ ነው ያነሱት። እንግዲህ ከዚህ ባለፈ ይሄ ሁሉ የምናነሳው ነጥብ የሚተላለፍበት አንድ መሰረታዊ ድልድይ አለ። ትውልድ ነው። የሀገር በአንድ ትውልድ ብቻ አይገነባም። ዛሬ ተሰርቶ አልቆ በቃ አለቀ እንካ ያለቀ ነገር የምንለው ነገር አይደለም፣ የሚቀጥል ነው። ይሄኛው ትውልድ ስራ እየሰራ ነው፣ መሰረት እየጣለ ነው። ቀጣዩ ትውልድ ደግሞ በዛ መሰረት ላይ ይገነባል ማለት ነው። ወደ ላይ እየጨመረ ይሄዳል እና ለኢትዮጵያ ማንሰራራት ቀጣዩም ትውልድ አደራ አለበት። እኛ ሰርተናል፣ መሰረት ጥረናል፣ ያ ደግሞ እየተረከበ እየቀጠለ ይሄዳል የሚል መሰረታዊ ነጥብ አንስተዋል። እንግዲህ ቀደም ሲል አንቺም እንዳልሽው ጠቅላይ ሚኒስትር አብይ አህመድ በተለይ በንግግራቸው ላይ ኢትዮጵያ ታከናውናለች፣ የመድረኩም ዋናው ርዕስ ኢትዮጵያ ታከናውናለች የሚል ነበርና ኢትዮጵያ ታከናውናለች ማለት አከናውና ጨርሳለች ማለት ሳይሆን ገና ደግሞ ከዚህ በኋላ የምትሰራቸው ብዙ የቤት ስራዎች ይጠብቋታል። ሂደት ላይ ነው። የኢትዮጵያ የልማት ጉዞ ገና በሂደት በጅምሩ ላይ ያለ መሆኑን በደንብ አስምረው የተናገሩበት መድረክ ነበር። እንግዲህ በዛሬው የታይምላይን ፕሮግራማችን በተለይ ኢትዮጵያ ታከናውናለች፣ ኢትዮጵያ ዴሊቨርስ በሚለው ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ያነሷቸውን ሀሳቦች በተወሰነ መልኩ በታይምላይን አይተናል። የዛሬው ታይምላይን ይህን ይመስላል። ሌላ ጊዜ ደግሞ በሌላ ጉዳይ እንገናኛለን። ቻው።